በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ህዳተ ወአኮ ትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ። የሐዲስ ኪዳኑን የምስራች ታላቁን የወንጌል ቃል ወደ እመቤታችን የመጣውን ድምፅ አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድናገር ለእኔ መንፈስ ቅዱስ አንደበት ለእናንተ ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡራን አባቶቻችን ካህናት፣ የዚህ ታላቅ ደብር አገልጋዮች፣ ታላቁ መምህራችን መምህር ዘወንጌል ወንድማችን ሙዓዘ ጥበባት ሙዓዘ ስብሐት ዲያቆን ዘማሪ ሉልሰገድ ጌታቸው፣ ዘማሪያን ዘማሪያት፣ ለዚህ ጉባኤ መሳካት የጻድቁን በረከት ለማግኘት ኃላፊነት ወስዳችሁ እዚህ የተገኛችሁ ወጣቶች፣ የአቡነ አረጋዊ ወዳጆች፣ የቅዱስ ጊዮርጊስ ልጆች እግዚአብሔር የሚነግረኝን እሰማዋለሁ፣ ሕይወቴን ሁለንተናዬን ለእግዚአብሔር ለመስጠት ወስኛለሁ ብላችሁ በዚህ ቀን መቅደሱን የሞላችሁ በዚህ ክፉ ጊዜ እግዚአብሔርን ያስቀደማችሁ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ ወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ይመስገን 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 እንድንለው አንደበታችንን ያከናወነ ለባህሪው ሽረት ለመንግሥቱ ምልክት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ጻሪተ ምሕረት አፍራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወደ ዘመነ ማቴዎስ በሰላም አሸጋገራቸው። እልል በሉና እግዚአብሔርን አመስግኑ። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አሸጋገራቸው። እንኳን ከንስር ወደ ሰው በሰላም አሸጋገራቸው። ይህ ዓመት ሰው የምንሸትበት መንፈሳዊ መዓዛችን የሚዋብበት የእግዚአብሔር መንፈስ ያለበት ጠረን የምናገኝበት ዘመን ያደርግልን። ዘንዶውን ገመድ አድርጎ ደብረ ዳሞ ተራራ ላይ ወጥተው ለዓለም ሕዝብ እንዲጸልዩ ኃይል የሆናቸው እግዚአብሔር የአቡነ አረጋዊ አምላክ ከሙሽርነት ቤት ከጫጉላ ቤት ወጥቶ የእግዚአብሔር ሙሽራ ነኝ ብሎ ራሱን ለክርስቶስ የሰጠ ክርስቶስን የባረከው የቀደሰው አቡነ ገብረ መንፈስ ቅዱስ የአባቶቻችን የጻድቃኑ አምላካችን እግዚአብሔር ይህንን ክፉ ሐሳብ በቤተ ክርስቲያን ላይ የሚያስቡትን እንደ እባብ የመጡትን እንደ ገመድ አድርጎ በሰይፍ የመጡትን ሳርና ቄጠማ አድርጎ ሰይፋቸውን እነሱንም ማርኮ እኛንም የቤተ መቅደሱ ልጆች አድርጎ ሁላችንም በፍቅሩ የምንማረክበት ዘመን ያደርግልን መድኃኔዓለም እግዚአብሔር። ዘመኑ መልካም ይሆናል በሉ እስኪ ሁላችሁ። ዘመኑ መልካም ይሆናል በሉ። ዘመኑ ሰላም ይሆናል በሉ። ዘመኑ የስኬት ይሆናል በሉ። ዘመኑ የቅድስና ይሆናል በሉ። አይዟችሁ፣ እግዚአብሔርን የምንፈራበት ዘመን ይሆናል በሉ። ጻድቃን የሚከብሩበት ዘመን ይሆናል በሉ። ድንግል ማርያም ተአምሯን የምትሰራበት ዘመን ይሆናል በሉ።
የሰማዕታት ክብር ፍት የሚታይበት ዘመን ይሆናል ብሎ እግዚአብሔር የሰላም ዘመን ያደርገልን፣ የፍቅር ዘመን ያደርገልን፣ የስኬት ዘመን ያደርገልን፣ ወጥተን በሰላም የምንገባበት ዘመን ያደርገልን። የአቡነ አረጋዊ አምላክ የገብረ ክርስቶስ አምላክ የተክለ ሃይማኖት አምላክ የገብረ ሕይወት ገብረ መንፈስ ቅዱስ አምላክ የቅድስት አርሴማ አምላክ የቅድስት ክርስቶስ ሰምራ አምላክ የሰማዕቱ የቅዱስ ጊዮርጊስ አምላክ ከእኛ ጋር ይሁን በዘመን ሁሉ። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይጠብቁ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ይህንን ቃል እግዚአብሔር አምላካችን በዘመኑ ሰላም በሆነለት በንጉሥ ሰሎሞን አንደበት ለእኛ ለልጆቹ የተናገረው ቃል ነው። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይከተሉ። ሰሎሞን ጠቢብ ነው። ቃላቶቹ ተመርጠው የማይወጣላቸው ነው። እያንዳንዱ ቃላቶቹ ለደራሲያን ውብ ድርሰት፣ ለከያንያን በእያንዳንዱ የጥበብ ጎዳናቸው በአፋቸው ላይ ጥበብን የሚያስቀምጥ ገና ብላቴና ሳለ ልቡን ወደ እግዚአብሔር ያዘነበለ እንደነበረ ያመነ አባቱ ንጉሥ ዳዊት ልጄ ሆይ ሰው ሁን ብቻ ነበር ያለው። በውስጥ ያለው ጥበብ እግዚአብሔርን መፍራት፣ መልከ መልካምነትህና መንፈሳዊ ውበትህ ትልቅ ቦታ ያደርሳል። ነገር ግን የምታገኛቸው ስኬቶች እንዳይጥሉ ሰው ሁን። ምን ሁን? ሰው ሁን። ለዚህ ነው ዘመነ ማቴዎስ በሰው ይመሰላል፣ ሰው የምንሆንበት ዘመን ያድርግልን ያልኳቸው ለዚህ ነው። ዘመን በአራቱ ወንጌላውያን ትከሻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፈራረቃል። ከወንጌል ተለይታ የማታውቅ ቤተክርስቲያን ለወንጌላውያን ዘመኑን ትሰጣለች። ምክንያቱም ወንጌል ሲጀምር ከቤተልሔም ጀምሮ እስከ ቢታንያ ተራራ እስከ ዕርገቱ ድረስ ይናገራልና ልደቱን፣ ጥምቀቱን፣ ልደቱን፣ ግዝረቱን፣ ጥምቀቱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውንና ዕርገቱን የሚተርክ ስለሆነ ከክርስቶስ የወጣ ዘመን እንዳይኖራት ክርስቶሳዊት፣ ሐዋርያዊት፣ ርትዕት፣ ኩላዊት ኦርቶዶክስ ቤተክርስቲያን ጉልላቷን ኢየሱስ አድርጋ ስለ ክርስቶስ ለጻፉ ወንጌላውያን ዘመን ሰጥታለች። ለሰይጣን የተሰጠ ዘመን የለንም። ክብርና ምስጋና ለአምላካችን ይሁን። ስለዚህ ወንጌላውያን ክርስቶሳውያን የእግዚአብሔር ሰዎች ሰው የሚሸት ሰብዕና እንዲኖራቸው ያስፈልጋል። ልጄ ወይ ሰው ሁን አለው ለሶሎሞን አባቱ ዳዊት። ንጉሡን አላለውም፣ ኢንጂነሩን አላለውም፣ ዶክተሩን፣ ፓይለቱን፣ አርቲስቱን አላለውም፣ ዘፋኝም ሁን ከያኒም ሁን አላለውም። ሰው ሁን ያለው። ምን ሁን ያለው? ሰው ሁን። ጥሩ ኳስ ተጫዋች ብትሆን እድሜ ያስቆማል። ጥሩ ቦክሰኛ ብትሆን እርጅና ያስቆማል። ጥሩ ስኬታማ በየትኛውም የሥራ ደረጃ ሐኪምም ብትሆን እርጅና ያስቆማል። ዘመን የማይገድበው ሁል ጊዜ ዋጋ ያለው ማንነት ቢኖር ሰው መሆን ነው። ሰው መሆን ይሻላል። ከሁሉም ነገር ሰው መሆን ይሻላል። ዝነኛ ከመሆን ሰው መሆን ይሻላል። ዝና ያልፋል። ጉልበተኛ ከመሆን ሰው መሆን ይሻላል። ጉልበት ይፈሳል። አዋቂ ከመሆን ሰው መሆን ይሻላል። እውቀት ይደበዝዛል። ይቺ ዓለም አንድ ጸሐፊ ሕይወት እሽክርክሪት ናት አለ። ባለማወቅ ትጀምራለህ፣ በመዘንጋት ትጨርሳለህ አለ። በንግድህ ትመጣለህ፣ ጥርስን አራግፈህ ትሄዳለህ። እየዳህ ትመጣለህ፣ እየዳህ ትሄዳለህ። በሸክም ታድጋለህ፣ በሸክም ትቀበራለህ። ሕይወት ዞሮ ገጠም ናት አለ። አያችሁ፣ ሰው እንዲህ ነው። ምንም ይዛ አልመጣምና ምንም ይዛ አትሄድም። ስትመጣ ባዶ ነበር። ዓለም የራሷን እውቀት ትሞላብሃለች። መጨረሻ ላይ ስታረጅ ማንነትን እስክትረሳ ስትጃጅ ይጠፋብሃል። ባዶ ነበር፣ ባዶ ሆነህ ትሄዳለህ። ከዚህ ሁሉ ማንነት ግን ምን መሆን ይሻላል አለ? ሰው መሆን ይሻላል። ሰው ሁን የተባለ ሶሎሞን ገና ንጉሥ ሆኖ ዙፋን ላይ ሲወጣ ከአባትህ ከዳዊት ጋር እንደነበር ከአንተም ጋር እሆናለሁ፣ ከአንተ ጋር እንድሆን እንድሰጥም የምትፈልገው ነገር ካለ ንገረኝ አለው እግዚአብሔርን። እግዚአብሔር ነው ለሶሎሞን ከአንተ ጋር እሆናለሁ፣ ንገረኝ የምትፈልገውን አለ። እኔ መግቢያና መውጫዬ የማላውቅ ብላቴና ነኝ አለ። የእስራኤሉ ንጉሥ እኮ ነው እናንተ። መሪ ሆኖ የተመረጠ በአባቱ በዳዊት ፋንታ የተተካ
ዘመኑ ሰላማዊ ይሆናል የተባለ ሶሎሞን ጠቢብ ሰው ብልህ ሰው ቁሳቁስ አልጠየቀም። መግቢያና መውጫዬን አላውቅም ባዶ ነኝ፣ ስለዚህ አለ ሰው አድርገኝ፣ ይህንን ሕዝብ የምመራበት እውቀትና ማስተዋል ጥበብን ስጠኝ ብሎ እግዚአብሔርን ለመነ። ልመናውን የሰማለት እግዚአብሔርን በዓለም ላይ እስከ ዛሬ ተፈጥሮ የማያውቅ ወደፊትም እንዳንተ ያለ ጠቢብ አይፈጠርም አለው። ክብርና ምስጋና ለስሙ ይሁን አምላካችን እግዚአብሔር። ጥበብ አልተወሰነልኝም አለ። ከዚህ በኋላ ሶሎሞን መኃልየ መኃልዩ ብቻ 5000 ነበረ። ምሳሌዎችን መሰለ፣ ታላላቅ ጥበቦችን አደረገ። ከሊባኖስ ዝግባዎችን አስጭኖ ሰላማዊ መቅደስ ሠራ። የእግዚአብሔርን ቤተ መቅደስ ከሠራ በኋላ ቤተ መቅደሱ ቅዳሴ ቤቱ ሲከበር የኦሪት ካህናቱ ተሰብስበው እግዚአብሔርን ሊያመሰግኑ ሲጀምሩ ያሰራው ሶሎሞን ቆሞ አቤቱ በሰማይ ስማ አለ። እንጸታለ ቤተ ክርስቲያናችን ሲባረክ የሶሎሞን መጻሕፍት ይነበባሉ። ጸሎቶች በቤተ መቅደስ አዲስ መቅደስ ሲሰራ ትልቅ ጸሎት ነበረ። ደመና ያወረደ ጸሎት። ሰው ሆናላ። ሰው ከሆንክ ከተፈጥሮ በላይ ትሆናል። ሰው ሙሉ ሰው እግዚአብሔርን የሚመስል ሰው ሲሆን ባህር ውስጥ ይተነፈሳል፣ በአሳውን ውስጥ ይጸልያል፣ እሳት መሃል ይዘምራል። ምን ሲሆን ነገሩ ምን ሲሆን? ሰው ስላልሆንን ነው እሳቱ የሚያቃጥለን፣ ሰይፉ የሚያስፈራን፣ አድማው የሚያስፈራን፣ ጩኸቱ የሚያስፈራን። የምንፈራው ሰው ስላልሆንን ነው። ሰው ከሆንን በእግዚአብሔር አምሳል የተፈጠርን ምንዋንንና የምንፈራው አይኖርም። እነኒ ሆርኩ ማይከለ ጽላሎተ ሞት ኢይፈርሆ ለእኩ ይስማ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ፣ ክፉን አልፈራም ብሏል አባቱ ዳዊት። ሰው ስለሆነ ልጄ ወይ አሁን ሰው ሁናል። ሰው ሲሆን ሰው ከተፈጥሮ ሕግ በላይ ይሆናል። አዲሱ መቅደስ ላይ ቆሞ ሰሎሞን አቤቱ በሰማይ ስማ አለ። ይህ ሕዝብ እዚህ መጥቶ ለአንተ መባ ሲያቀርብ መሥዋዕት ሲያቀርብ በዚህ መቅደስ ውስጥ ሆነ አቤቱ በሰማይ ስማ። ሕዝቡ ጨንቆት ወደ አንተ ሲጮህ የሕዝቡን ጭንቀት አራቅ። ሕዝቡ ቸግሮት ወደ አንተ ሲመጣ ችግሩን ቅረፍለት። ሕዝቡ ታሞ ወደ አንተ ሲመጣ በፈውስ እጆች ፈውሰው። መባ ይዞ ሲመጣ በደግነት እጆች ተቀበለው። ማረኝ ማረኝ ሲል ሕዝቡን ማረው። ስለ ማደሪያ ስትል አቤቱ በሰማይ ስማ አለ። የክብር ደመና ካህናቱ ማገልገል እስኪሳናቸው ድረስ ይላል መጽሐፍ። የክብር ደመና መቅደሱን ሞላው ይላል። ክብርና ምስጋና ለአምላካችን ነው። የክብር ደመና ሰው ሲሆን የክብር ደመና ወረደ። ከሰውነት ስናንስ የኃጢአት፣ የዘረኝነት፣ የአድመኝነት፣ የክፋት ጭጋግ እናደርግና እናትና ልጅ የማይተያዩበት ዘመን ይመጣል። አባትና ልጅ የማይተዋወቁበት ዘመን ይመጣል። የውርደት ጭጋግ ሲወርድብን የክብር ደመና እንዲወርድ ነው። ውጣ ውረዱ ከፍተኛ የሆነው ሐዘናችን በዝቷል። በርካታ አረጋውያን አንገታቸውን የደፉበት ዘመን ነው። ከዚህ በኋላ ግን ይላል እግዚአብሔር ዓይኖች መንገዴን ይከተሉ፣ ምንህን ስጠኝ ይላል። ልብህን ስጠኝ ጉባኤ ነው። ይሄ ጉባኤ ወጣቶች ተሰብስበው አዘጋጁ ተብሎ ሪፖርት የሚቀርብበት ሳይሆን ሰዎች ከእግዚአብሔር ጋር ቃል ኪዳን አሰሩ የሚባል ጻድቁ አቡነ አረጋዊ አቡነ ገብረ መንፈስ ቅዱስን ምስጢራችን እግዚአብሔር፣ ጥንካሬያችን እግዚአብሔር፣ ጥበባችን እግዚአብሔር፣ እውቀታችን እግዚአብሔር፣ ጸጋችን እግዚአብሔር፣ መውደቅ መነሳታችን እግዚአብሔር ነው የሚል ልብን የመስጠት ማንነት እንዲኖረን እግዚአብሔር ከኛ ይፈልጋል። ለዚህ ነው ርዕስ የመረጥኩት። ልጄ ወይ ልብህን ስጠኝ፣ ዓይኖችህን መንገዴን ይከተሉ ይላል ምሳሌ 23 ቁጥር 26። ልብህን ስጠኝ። ልብ ነው እግዚአብሔር የጠየቀው። እግዚአብሔር ከሰው ለምን ልብን ጠየቀ ይባላል። ስለዚህ ልብ ዋናው የሰውነታችን አካል ነው። ዓይንህን ስጠኝ አላለም። ዓይን የሌላቸው ሰዎች አሉና ማየት የተሳናቸው። እግርህን ስጠኝ አላሉ። እግራቸው በአደጋ ምክንያት የሌላቸው ሰዎች አሉ፣ ይቋረጣል ስጦታ። ጆሮህን ስጠኝ አላለም። ጆሮች፣ ዓይኖች መንገዴን ይከተሉ ያለው የልብ ጆሮና የልብ ዓይን ነው። አያችሁ፣ ልብ ግን አንድ ነው። አንድ ነው ልብ፣ ሁለት ልብ የለም። ዓይን ግን ውሳጣዊ ዓይን አለ፣ አፋዊ ዓይን አለ። ልብ ግን አንድ የውስጥ ሞተር ነው፣ የህልውና ማረፊያ። ልብ ሲሰጥ ዓይን፣ አፍ፣ ጆሮ፣ እግር፣ እጅ ሁለንተና ለማን ይሰጣል? ልብህን ስጠኝ። ትልቁን ነገር ጠየቀ። ልብ ያለን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አባቴ እኔና መንፈስ ቅዱስ እንደማንሰማ የአንደበትን ጩኸት ቸል እንላለን። እሪታን ዝምምልና የውሳጣዊ ልብ ለሆሳት ሹክሹክታ እንሰማለን። የዝምታ ጩኸት እንሰማለን። ልብ ወደ እግዚአብሔር የምንጮህበት አፋችን።
እግዚአብሔር የልብን ድምፅ ይሰማል። ልብ ውስጥ አዲስ ከፊት አትጣለኛል። እግዚአብሔር ልባችን ንጹህ ከሆነ ከፊቱ አይጥለንም። በውስጣችን የቀና መንፈስ ይታደሳል። ስለዚህ ልብ የውስጥ አንደበት ነው። የውስጥ ነገር ማን ነው ተባባሉ ይላል ፈሪሳውያን። በልቡም ስምዖን ለምጻሙ ምሳ ጋብዞት ይህቺ ሴት ማን መሆኗን ባወቀ ይላል ስለ ማርያም ተፍረት። ልብ ይናገራል ማለት ነው። ልብ የውስጥ አንደበት ነው። ልብ የስሜታችን ባንክ ቤት ነው። የስሜት ማህደር ይባላል። የሰው ሁሉ የፍላጎቱ ማህደር ያለው እግዚአብሔር የሚያውቀው መሻታችን በልባችን ነው ያለው። በልባችን ያለው ይበዛል። አፋችን ትርፉን ነው የሚናገረው። መጽሐፍ ልብ ሞልቶ የተረፈው አፍ ይናገረዋል ይላል። አያችሁ። ስለዚህ ልብ የስሜታችን ባንክ ነው። ልባችሁ መጽሐፍ መዝገባችሁ ባለበት በዚያ ምናችሁ አለ ይላል፣ ልባችሁ አለ። ይሄን ነው ስጠኛል። መዝገብ በተቀመጠበት የሚያዘነብል የስሜት ማስቀመጫ ባንክ። ያን ጊዜ በልብ ይሄን አስባል ስሜት የተሰራ ዘንድ በልብ አስባልና ይህንን በልብ ውስጥ በማኖር መልካም አደረግ ይለዋል። ሁለተኛ ዜና ምዕራፍ 6 ቁጥር 8። ስለዚህ ልብ ስሜት ወይንም የውስጥ ስሜት ነው ማለት ነው። የስሜታችን የፍላጎታችን የመሻታችን ማስቀመጫ ነው። ያ ልብ ለሰይጣን ሲሰጥ ፍጹም ልቡሰ ሥጋ ጋኔን እንሆናለን። ክፋት ይነግስበታል፣ ዘረኝነት ይነግስበታል፣ ኃጢአት ይነግስበታል፣ ጥላቻ ይነግስበታል። እግዚአብሔር ሲኖርበት ግን ልብ ለእግዚአብሔር ሲሰጥ ግን ቅንነት፣ ፍቅር፣ የዋህ፣ ደግነት፣ መተሳሰብ፣ በጎ ሕሊና ከእኛ ጋር ይሆናል። ክብርና ምስጋና ለአምላካችን ይሆናል። ከእግዚአብሔር ጋር ስንሆን ልብህን ስጠኝ የጥበብን መግቢያውን ስጠኝ ነው። ምሳሌ 2:10 ላይ ጥበብ ወደ ልብህ ትገባለችና ይላል፣ እውቀትን ነፍስህን ሐሴት ታደርጋለች። ለእግዚአብሔር ልብ ስትሰጥ፣ ልብ ለሰይጣን ስትሰጥ ደግሞ ጥበብ ሳይሆን የሚገባ አለማወቅ ይገባል። ነፍስንም ደስ የሚያሰኛት ደም መጠጣት ይሆናል። ሰዎች ለምን ክፉ ሆኑ? ይህኛ ጭካኔ የሰማነውን በሀገራችን እያደረጉ ለምን ተከፉ ብንል ልባቸውን ሰይጣን ስለተቆጣጠረ ነው። ልባቸው በጸጋ ካልጸና፣ በእግዚአብሔር ካልጠራ፣ በመንፈስ ቅዱስ ካልታጠረ መቼም ቢሆን እነዚህ ሰዎች ሰው አይሆኑም። ነጋሪት ቢቆሰምባቸው ሰው አይሆኑም። ታምራት ቢያዩ ሰው አይሆኑም። ያረዱት ሰው ተነስቶ ቢቆም እንኳን አይደነግጡም። ሌላ ሰይፍ ይሰራሉ። ቃችሁን ለእኔ ስጡኝ አለ። በአጠቃላይ እግዚአብሔር ከኛ የሚፈልገው ልባችንን ነው። ልጄ ሆይ ንገሩኝ፣ ምንህን ስጠኝ? ልብህን ስጠኝ። የውሳኔ ቀን ነው ብያቸዋለሁ። እግዚአብሔር መንፈሳችንን መቆጣጠር ይፈልጋል። እግዚአብሔር ስራ እንዳይሰራ እንቅፋት የሆንበት እኛ ነን። ይህ ሁሉ ግፍ በሀገራችን ሲደረግ ዝም ያለው ለማን ብሎ ይፍረድ እግዚአብሔር? በቤቱ ያለነው ታማኞች አይደለንም። ውጪ ያሉት ደግሞ እግዚአብሔርን የሚያውቁት አይደሉም። ስለዚህ የሰራዊት አባት እግዚአብሔር ሁሉን ማድረግ የሚችል አምላክ እኛ እንድንሰጠው ይፈልጋል። ይህ ዓመት ክርስቲያኖች ለእግዚአብሔር የሚሰጡበትና እግዚአብሔር እንዲናገር የሚፈቅዱበት ዘመን ያድርግልን መድኃኔዓለም። አንዳንድ ጊዜ ለምን መሪዎቻችን ዝም አሉ ትላላችሁ? ወላድ 20 ዓመት ያሳደገችው ልጇ ታርዶባት ሲሞትባት ምን ነው እግዚአብሔር ዝም አለ ትላላችሁ? ምን ነው ሰዎች መሪዎቻችንስ የዜና አውታሮችስ ምን ነው መዘገብ እምቢ አሉ ይላል። እግዚአብሔር ስለከለከላቸው ነው። እግዚአብሔር ሊናገር ሲፈልግ የሰውን አንደበት ይዘጋል። እግዚአብሔር ይናገራል፣ ምድር ሁሉ ዝም ትላለች ይላል። አሁን ምድር ዝም ብላለች። ማን እንዲናገር ስለተፈለገ እግዚአብሔር። ታዲያ እግዚአብሔር ለምን አልተናገረም? እኛ ልባችንን ስንሰጠው ይናገራል። እኔ ወደ እግዚአብሔር ከአንተ የሚርቁ ጠፍተዋል፣ አንተ እንድትፈርድ ከአንተ ጋር መሆን። እውነት ነው። መሪዎችን እንዳይናገሩ የፈቀደው እሱ ሊናገር ስለፈለገ ነው። ከመናገር የዘገየ ደግሞ እኛን እስክንመለስ ነው። እኛ ንስሐ የምንገባበት ዓመት ያደርገልን። ሁላችንም በደልኩ ብለን ንስሐ የምንገባበት የምንመለስበት፣ ወጣቱ ጫቱን የሚተፋበት፣ መቅደስ ሲቃጠል መርቅሎ ዜና መስማት የለበት፣ ሲጋራውን የሚተፋበት፣ ኃጢአቱን የሚጥልበት፣ ልቡን ለማን የሚሰጥበት ይሆን? ለእግዚአብሔር ድራማ መስራት ይቁም። በቃ ጠዋት አሸብሽቦ ማታ የለም። የተቀረው የጥምቀት ቀን ላባችን ጠፍ እስኪል ወገባችን እስኪሰበር ምንጣፍ አንጥፈን በዛው ቲሸርት ጠጅ ቤት ከመታየት ይሰውረን መድኃኔዓለም። አሁን ልብ ለእግዚአብሔር የሚሰጥበት ዓመት ነው። እውነቱን ማውራት አለብን። እኛም ጋር ጥፋት አለ። ጥሩ ሰርተን ማሰሪያው አቡነ ዘበሰማያት ነው። ማሰሪያው ስግብግብነት ነው። ማሰሪያው ክፋት ነው። ለምን? ልብ አልተሰጠም። ስሜት ብቻ ነው። ስለዚህ ስሜታችን ቤተክርስቲያን ውስጥ ያለ ማንነታችን በእልልታ ብቻ ተጠቅልሎ የሚገባ ሳይሆን ሁለንተናን ከመስጠት ጋር የክብር ደመና የሚያወርድ መሰጠት ያስፈልጋል። በክርስትና
ያን ጊዜ እግዚአብሔር ከኛ ጋር ይሆናል። ስለዚህ እኛ ጋር ነው አሁን ጥፋቱ። እግዚአብሔር ሊፈርድ ነው። እግዚአብሔር መስራት ጀምሯል፣ ግን አልፈቀድንለትም በደንብ እንዲሰራ። እኔ ነበርኩ ልንል ነው። አሁን እግዚአብሔር ምንጫ የያዙትን ገጀራ የያዙትን ድንጋይ ይዘው እሳት ይዘው ወደ ቤተ ክርስቲያን የመጡትን እነሱን እግዚአብሔር ልባቸውን መስመር ይችላል፣ መመለስ ይችላል። እንዲሁም እምቢ ሲሉ ደግሞ እግዚአብሔር ማጥፋት ይችላል። ፍርድን መስጠት እግዚአብሔር ይችላል። አይችልም እንደ ወገኖቼ? ግን በማን ይስራ? አሁን ቢሰራ በእኔ ጸሎት ነው ልንል ነው ሳንመለስ። እኔ በደገምኩት ዳዊት ልንል ነው። ዘመናችን የደም ጎርፍ እየፈሰሰ ብቻ የምንሰማበት የሆነው እኛ ስላልተመለስን። እኛ ሰብሰብ እንበል፣ በቃ ይበቃል። ተውለት፣ ጫቱን ለባለ ጫቱ ተውለት፣ ሽሻውን ለባለ ሽሻው ተውለት። ባህልም ሃይማኖትም አልፈቀድ። በቃ ይበርቅ ለኃጢአት ወይ ተራሩ ወፍኖተ ለሰይጣን ለዲያብሎስ እጅን ፈንታ አትስጡት። ይበቃል። ያለፈው ዘመን ይበቃል። ኃጢአት የሰራንበት የዋሸንበት የቀጠፍንበት ነጠላ ለብሰን ውስጣችን ጥቀርሻ የሆነበት ዘመን ይበቃል። አሁን አውልቀህ ታጠብ፣ አውልቀሽ ታጠብ። ይውልቅ ነጠላው። መጀመሪያ ውስጣችን ንጹሕ ይሁን። የሕይወት መውጫ እሱ ነዋ፣ ልብ ነዋ። ልብህን ስጠኝ። እግዚአብሔር ከእኛ የሚፈልገው ይሄን ነው። ልብህን ስጠኝ፣ ዓይኖችህን መንገድን ይከተሉ። በቃ ሌላ መንገድ ነው። አንድ መንገድ አነ ውእቱ ፍኖተ ጽድቅ ወሕይወት፣ መንገድና እውነት ሕይወት እኔ ነኝ አለ እግዚአብሔር። መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሁን። እኔ መንገድና እውነት ሕይወት ነኝ። ስለዚህ ወደ ሕይወት መድኃኒት ለመቅረብ መንገዱ ክርስቶስን እንያዝ። እሱም ሥጋ ወደሙ ነው። ንስሐና ሥጋ ወደሙ። አነ ውእቱ ፍኖተ ጽድቅ ወሕይወት። ሰው ንስሐ ሲገባ የጽድቅን መንገድ ጀመረ ማለት ነው። ሲቆርብ ሕይወት አገኘ ማለት ነው። ከቆረበ በኋላ ደግሞ ሲጸድቅ እውነተኛ ሆነ። ጽድቅ ማለት እውነት ማለት ነው። ክርስቶስ እውነት ነው። ቅዱስ ጊዮርጊስ 3 ጊዜ የሞተለት 7 አክሊላት የተቀዳጀበት ይሄ የተጋድሎ ሕይወቱ ጽድቅ ነው፣ እውነት ስለሆነ። አቡነ አረጋዊ በዘንዶ ጀርባ ላይ ገመድ መስሏቸው እኮ ነው የወጡት። የእግዚአብሔር መልአክ ዘንዶውን እንዳይነቃነቅ ገዘተው። መላእክትን ያዝልናል እኛ መድኃኔዓለም እስመ ለመላእክቲሁ ይእዝዙ በእንቲአከ። እንዲጠብቁ ስላንተ ያዛቸዋል። ልብህን ስትሰጠው፣ ሕይወትህን ስትሰጥ ከሰው እንዳትጠብቁ። ዘመን ቆመ። የሚናከሱበት ዘመን ሆነ። በውጭ ሀገር ጸብ፣ በሀገር ውስጥ ጸብ፣ አለቃ ይነሳል፣ አስተዳዳሪ ጸብ፣ ጸሐፊ ጸብ፣ ሰባኪ ጸብ፣ ታድሶው ጸብ፣ ሁሉ ጸብ። የቤት ሥራ በዛብን እኛ ላይ። በዚህ በኩል ንግሥት የተባለ ተነሳች ይባላል። በዚህ በኩል አጥማቂ የተባለ ተነሳ ይባላል። በዚህ በኩል እኔ ንጉሥ ነኝ ብሎ ተነሳ ይባላል። በዚህ ጋር አንዱ ነብይ ነኝ ከኦርቶዶክስ ብሎ ተነሳ፣ አንዱ ባህታዊ ነኝ ብሎ ተነሳ። ይሄን ሳንጨርስ በዚህ ጋር የጥምቀት ቦታ ተነጠቀ፣ የመስቀል ቦታ። የቤት ሥራ በዝቶብናል። ይህንን እኛ አንችለውም። የሚችለው ማን ነው? ስለዚህ ልባችን ይስ መንገዱ አጭር ነው፣ ግን እኛ ረጅም መንገድ ሄድን። የግል ትግል፣ የሥጋ ትግል፣ እንደዚሁ በሥጋ ማዳ አንችልም። የሚችለው እግዚአብሔር ነው፣ ብቻችንን አንችልም። ስለዚህ ከእግዚአብሔር ጋር ክፉውን ዘመን እንወጣዋለን። ከማን ጋር? ልብህን ስጠኝ። ልብህን እግዚአብሔር ልብህን ስጠኝ አለ። ምን ማለት ነው? ልብ ምን? የሕይወት መውጫ ነው። ሰነድ ወጣቶቹ መንፈሳዊ የመሆናችሁ ሰነድ ይፈልጋል ከእናንተ። በጻድቁ ስም ተሰብስባችኋል። ልጆቻችሁ የሚቀድሱበት መቅደስ መሆን አለበት። አስተናግዳችሁ ደግሟችሁ ስትገቡ ልጆቻችሁ አሻንጉሊት ሕፃናት ልጆቻችን ነገ ማግኘት አለባቸው። ትውልድ የሚተካው በዚህ ነው። ስለዚህ እግዚአብሔር ሰነድ ይፈልጋል። መላ ቤተሰብን መስጠት። ሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በእስር ቤት ውስጥ ስለ ክርስቶስ ስለሰበኩ ተደብድበው ተወረወሩ። መደብደባቸው ደስ ስላላቸው እኩለ ሌሊት ስለ ስምህ ቀኑን ሙሉ እንሞታለን ብለው ንሴኮ ብለው ዘመሩ። በእነዚህ በዛ ሕማም ውስጥ መዘመራቸው፣ በመከራ ውስጥ ማመስገናቸው ልቡን የነካ እግዚአብሔር የተደሰተባቸው እግዚአብሔር መልአክ ላከላቸው። የወህኒውን መሰረት የሚያናውጥ መልአክ። እስር ቤቱ ሰንሰለት ተበጣጠሰ። በምስጋና ሰማያውያን ከእነሱ ጋር አብረው ዘመሩ። ልባችንን ለእግዚአብሔር ከሰጠን እኛ ስንዘምር እነ ቅዱስ ሚካኤል አብረውን ያሸበሽባል። እኛ ከበሮ ስንመታ ቅዱስ ዳዊት ከሰማይ ወርዶ በገና ይይዛል። ዕዝራ መሰንቆውን ይይዛል። ከበሮአቸውን ይይዛሉ ሰማያውያን። እልፍ አእላፋት ቅዱሳን። የማይቀደስባቸው ዝግ የሆኑ መቅደሶች አሉ በሀገራችን፣ በምስራቁም በምዕራቡም በሰሜኑም በደቡቡም። ነገር ግን ከ6 ወር በኋላ አንዳንድ ጊዜ ካህን ሊያጥን ሲሄድ ግቢው በዕጣን ታውዶ ያያል። ወይ ዘበኛ ሲጠየቅ እሑድ እኮ ሁሌ ይቀደሳል እናንተ ባትቀድሱም ይላል። መቅደስ ተዘግቶ የሚቀደስባት ኢትዮጵያ ኦርቶዶክስ ሰይፍ መዘዘ ሰይፍን ወደ ሰገባ መለስ
አለው ቅዱስ ጳውሎስ። እስር ቤት ታች ካፋታቆም ግበበ ምድር ስኮን ያለው ጨለማ ውስጥ ግን ግድግዳ አልፎ አየ። ሰው ልቡን ከእግዚአብሔር ከሰጠ ግድግዳ አልፎ ያያል፣ ዘመን አልፎ ያያል። አሁን እኮ እኛ ዘመን አልፈን እንዳላ ያደረገን ፍርሃታችን ነው። ፍርሃት አጠበበን። ፍርሃታችን ሐሳባችንን ጭንቀት ላይ ያደረገ፣ ንስሐችንን ፌስቡክ ላይ ዘረገፈው። ሐዘንና ደስታችን ሁሉ ፌስቡክ ላይ ነው። ከእግዚአብሔር ጋር ያለን ግንኙነት ተራርቋል። የሚቀጥለው ዘመን ጥሩ ይሆናል መጥፎ ብሎ ቤተክርስቲያን መጥቶ የሚጠይቅ የለም። አባቶችን የሚጠይቅ የለም። ትምህርት የሚማር የለም። ፌስቡክ ላይ ከፍትና ወይ 2013 ክፉ ነው፣ 2012 ክፉ ነው። አረ ፌስቡክ የሚባል የምናኔ ሀገር የላትም ቤተክርስቲያን። ቤተክርስቲያን በረሃውን የዘጉ ሰዎች አሉ። ኦንላይን ከሆኑማ ከላይ ኦፍላይን ናቸው ማለት ነው። እኛ ከሁሉ ነገራችን ከቴክኖሎጂ ጋር መሆኑ ኃጢአት ነው እያልኩ አይደለም። የምንጠቀምበትን መንገድ አናውቀው። ስለዚህ ልባችንን የሰጠነው ለውሸት ዜናዎች ነው፣ ለውሸት አረፍተ ነገሮች፣ ለዘረኝነት። የኛ ብሔር አሁን እንደው ዘረኝነት ያሌለበት ዘመን አለ። እውነት እናውራ። እኛ ሌሎቹን ዘረኞች የምንለው የኛ ዘር እስኪነግስ ነው። ልክ የኛ ዘር ሲነግስ አገር ሰላም ሆነች እንላለን። የኛዎቹ መጨቆን ሲጀምሩ ደግሞ አይ ደግሞ ሌላ ዘር ደግሞ እነኛን ሲዋጋን ምን ታመጣለን እንላለን። እንዲህ እኮ ነው እየተኖረ ያለው። ስለዚህ ይሄ ትግል የትም አያደርስም። የሚያሳልፈው ማን ነው? የሚያሻግረው ማን ነው? ይህን ዘመን የሚያሳልፈው ማን ነው? ስለዚህ ለማን እነሱ ጊዜያችንን ሰነድ ይፈልጋል እግዚአብሔር። ሰነድ ስጡኝ ይላል። ማረጋገጫ፣ የውል ማረጋገጫ ይፈልጋል። የውሉ የሰነዱ ማረጋገጫ ልብ ነው። የልብ ሰነዱ ደግሞ ፍቅር ነው። ልቡን የሰጠ ፍቅሩን ሰጠ። ሚስቱን የሚያገባ ባል ወድጄ ፈቅጄ ተቀብያታለሁ፣ በማግኘትም በማጣትም በህመሟም ሰነፈች መከነች ብዬ ላልተዋት ብሎ ቃለ መሐላውን በተወደደችው ሐዋርያዊት ቅድስት ቤተክርስቲያን በተቀደሰችው ፊት በእግዚአብሔር ጉባኤ ፊት ቃል እገባለሁ ብሎ ታቦት ፊት ይምላል። ያን ጊዜ ልቡን ሰጥቷል። ብትነጫነጭበት፣ ብታስቸግረው፣ ብትረብሸው እችላታለሁ ብሏል። ከዛ የተረፈ ትግል ቢገጥመው ትግሉ ማን ይታገልለታል? እግዚአብሔር። ለትዳር እንዲህ አይነት ሰነድ ከተሰጠ ለእግዚአብሔር ደግሞ ከዚህ የሚበልጥ ሰነድ ይፈልጋል። መዝገባችሁ ባለበት ልባችሁ አለ። የኛ መዝገብ ያለው ማህበራዊ ሚዲያ ላይ ነው። የኛ መዝገብ ያለው የዘረኝነት ካዝናችን ውስጥ ነው። ስለዚህ የተቀደስን የሚመስለን የኛ ዘር ሲነግስ ነው። መንግስተ ሰማያት የምንገባ የሚመስለን የኛን ዘር ስንይዝ ነው። ንስሐ አባት ያዙ እንኳን ሲባል መርጠን የምንይዘው የሀገራችንን ሰው ዘራችንን። ይሄማ ዝምድና እንጂ አባትና ልጅነት አይደለም። መንፈሳዊነት ከጎጠኝነት የተለየ ነው። ሰው ሲጠመቅ በቃ አለቀ ጨረሰ። ወልደ ማርያም ገብረ ማርያም እኮ የምንባለው ዘር በሌለው ቋንቋ ነው። ሰዎቹ ስላልገባቸው ግዕዝ እኮ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ አይባልም። ግዕዝ ነው በቃ። ግልጽ ነው አይደል? ዘር የሌለው ቋንቋ ሁሉም ብሔረሰብ የሚጠቀምበት ሰማያዊ ቋንቋ። ክብርና ምስጋና ለአምላካችን ይሁን። ሁሉ የሚጠቀምበት፣ ሁሉ የሚናገረው፣ ሁሉ የሚያዘመው ከእግዚአብሔር ጋር ብቻ የሚግባባበት ቋንቋ። በዚህ ቋንቋ የምትቀድስበት ዋና ምክንያቷ ዘር የሌለው ስለሆነ። ግልጽ ነው አይደል? ዘሩ ከሰማይ ስለሆነ ከእግዚአብሔር ዘንድ ስለሆነ ለምስጋና ብቻ ይሄ ድንች ስንት ነው፣ ይሄ ሽንኩርት ስንት ነው ብላችሁ አትገዙ ብለው ለዓለም ብለህ ትጨርሳለህ። የተረፉት ፊደሎች ሌላ ቋንቋ ፈጥረዋል። ሴሜቲክ ተብለው ሴማውያን ተብለው እነዛ ቋንቋ ናቸው። አለቀ። ሲጀመር ዘረኝነት የእግዚአብሔር መንግስት አይወርስም። ከየትኛውም ብትሆኑ የእግዚአብሔር ከሆነ ነው የምንወርሰው። ስለዚህ ከዚህ ጎጠኝነት ከዚህ ጉድጓድ ውጡ። ካልወጣችሁ አይታያችሁ። ጳውሎስ ከዚህ ስለወጣ ቅዱስ ጳውሎስ ታየው። ሁላችንም እዚህ ያለን ሰይፍን መልሳለው። የወይን ቤቱ ወታደር ጠባቂው ኃላፊነት ተሰጥቶት ነበርና ራሱን ሊገድል ሰይፉን መዘዘ። የሚደርስበት መከራ ከዚህ ይብሳል ብሎ ተዋለው። ማብራት ፈልጎ ገብቶ አገኛቸው። እነሱ ያለ ማብራት ከጨለማ ውስጥ አዩት። እሱ ግን ወደ ውስጥ ገብቶ እነሱ ለማየት ማብራት ፈለገ። የእግዚአብሔር ሰውና የዓለም ሰው ልዩነቱ ይሄ ነው። እኛ ያለ ማብራት እናያለን፣ እነሱ ግን በማብራትም አያገኙ። ስለዚህ ልጅ ሆይ ልብህን ስጠኝ፣ ሰነድ ስጠኝ ነው። ሰነድ ፍቅር ነው። ፍቅር ደግሞ ሁሉን መተው ነው። መስዋዕትነት የሚከፈልበት ህይወት። ስለ ፍቅር ሁሉ ይተዋል። ስለዚህ መንፈሳዊ ህይወት ማለት በአጭር ቃል የመስዋዕትነት ህይወት ነው። ክርስቲያን የሆንከው የምትተወው ነገር አለ። ከና አሸንክታብ መጥቶ መቀላቀል አይቻልም። ዘረኝነቱን እያኘኩ መምጣት እዚህ ቤት ውስጥ አይገባ። መንግስተ ሰማያት ውይ ጥሩ ልጅ ነው ልትባል ትችላለህ። ጻድቅ መሆን የሚቻለው በቲፎዞ አይደለም። እውነት በእጅ ብቻ አትወሰንም።
የሰው ልጆችን ቁጥር መሰረት አድርጋ አትዳኝም። እውነት በእጅ ብቻ የምትወሰድ ቢሆን ኖሮ በርባን ጸድቆ ክርስቶስ በተኮነነ ነበር። ወንበዴው በርባን ይፈታልናል ሕዝቡ ሁሉ። ተመልከቱ፣ ወንበዴው በርባን ይፈታልን አለ። ንጹሕ በርባን አለ በክርስቶስ ይልቅ። ንጹሑን ሰቀሉትና ወንጀለኛውን ፈቱት። መንገዳቸውን የሚዘጋባቸው፣ ልብሳቸውን፣ ሀብታቸውን፣ ጥሪታቸውን፣ የንግድ ገንዘባቸውን የሚዘርፋቸው፣ ሴቶቻቸውን የሚደፍርባቸውን፣ የሚቀማቸውን ይሄ ክፉ ሰው በርባን የሽፍቶቹን አለቃ እሱ ይፈታልና መላእክትን የፈጠረ ሰማይና ምድር የማይወስኑትን በመስቀል ላይ ወሰኑ። ስለ ፍቅር እጁን ዘረጋና ሁሉም ትቶ ተሰቀለ። የእኛ ጌታ መድኃኔዓለም ክብርና ምስጋና ለስሙ ይሁን። ሁሉም ትራክን ቀይራል። በቃ አንተ ይሄድ ያለ ወደ አቡነ አረጋዊ ነው። እዛ አካባቢ ደግሞ ወደ አቡነ አረጋዊ መንገድ ስትሄድ ድንጋይ ወርዋሪው ሞባይል የሚቀማው ከአንተ ጋር ትራክ የላችሁ መንገድ አትተያዩ። ራሱ ተላልፋቸዋል። ሲቻል መንገድ ታሳየዋለን። እዚህ ጋር ግባ ብለህ ፊት አውራሪ ይሆናል። ከኋላ መጥቶ ችግር የለም። ነገ ትልቅ ደረጃ ላይ የሚደርሱ ወጣቶችን እግዚአብሔር ይፈልጋል። ስለዚህ የተጠራችሁበት ለዚህ ነው። ክርስቶስ ለኃጢአት ሞተን በክፋት ሲናገሩበትን መልስ አልመለሰም። ነገር ግን ይላል ጴጥሮስ ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በእንጨት ላይ ኃጢአታችንን ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ገና ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ክብርና ምስጋና ለስሙ ይሁን። ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ተመልሰሻል ለመባል ያብቃሽ እናቴ። ከመቅበዝበዝ ተመልሰሻል፣ አርፈሻል ለመባል ያብቃሽ እህቴ። ተመልሰሃል ለመባል ያብቃ ወንድሜ። ለእግዚአብሔር ሰቅኗል ለመባል ያብቃ አባቴ። በስተርጅና በሁለት ፀጉር ለእግዚአብሔር ተገዝቷል። ማምሻውን አሳምሯል። በእርጅና ጎረምሳ ሆኗል። ምክንያቱም እግዚአብሔር ጉልበት ስለሆነው እንደ ንስር ታድሷል። ጻድቅ ቅዱስ የሚሆንበትን መንገድ ጀምሯል ለመባል ያብቃን ሁላችንንም። ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ልብህን ስትሰጥ እንዴት ይባላል? ትቅበዘበዝ ነበረ። ብዙ የተቅበዘበዝንበት ዘመን አለ። ብዙ የለፋንበት የሮጥንበት፣ የልባችን ሀሳብ እንዲሞላ የለፋንበት የደከምንበት መንገድ አለ። የሚጸናው ግን የማን ነው ወገኖች? የማን ነው የሚጸናው? የእግዚአብሔር። ሰው ለእግዚአብሔር ሕይወቱን ከሰጠ የእግዚአብሔር ይጸናል በሕይወቱ። የሚሰጥ ስለ እግዚአብሔር ብሎ ሁሉን የተወ ተድላና ደስታውን የተወ በጎ ነገርን የተወ የፍቅር ማስረጃው ራስን ለእግዚአብሔር መስጠት ነው። ሰነዱ ራስን ለእግዚአብሔር መስጠት ነው። የምትወደውን መተው። እግዚአብሔር የማይፈልገው ከሆነ የምትወደው የለመድከውን ነገር መተው። ይሄ ነው ልብን መስጠት። ውይ ይሄ ነገር በሃይማኖቴ አልተፈቀደም ብለህ ስትተው ረጅም ዘመን የኖርከው ሱሰኝነት አመል ስትተው እግዚአብሔር የብፅዕናን መንገድ ላንተ ያሰምርልሃል። መንገድን ያቀናል። ምርሃኒ እግዚኦ ፍኖተከ፣ አቤቱ መንገድን ምራኝ። እኔ መተው ያቃተኝ ብዙ አመሎች አሉ። ቀስ እያልክ እንደ እሾህ ንቀልልኝ። መድኃኔዓለም ይንቀልልን ኃጢአቶቻችን። ልማድ ይነቀላል። ሕይወት በሂደት ይስተካከላል። ዛሬ ጀመርን እንጂ ጨረስን። ኦርቶዶክስ ውስጥ እንደመጣ ክንፋቅላል የሚል የውሸት ትርክት የለም። ሌላ ቦታ እንደመጣ ከዘፈን ቀጥታ ዘማሪ መሆን ትችላለህ። ሌላ ቦታ ቀጥታ ካሴት ትርክት። ከዘፋኝነት እኮ በሳምንት ውስጥ መፈወስ የጀመረ ሰው አይቻለሁ። ሌላ ሃይማኖት ነው። እኛ ጋር እንደዚህ ስትመጣ መስመርን ይዘው ነው የምትመጣው። እስመ በብዙ በጻማ ወድካም አለሆን ለንባ ውስጥ መንግስተ እግዚአብሔር ሐዋርያት ሥራ ወደ እግዚአብሔር መንግስት ዋጋ ከፍለህ ነው የምትሄደው። ሰጥተህ በሂደት ነው ህይወት የሚስተካከሉ። ቀስ እያልክ ነው የምትለወጠው። ያን ጊዜ እግዚአብሔር በአንተ ህይወት ይሰራል፣ በአንቺ ህይወት ይሰራል። በሂደት ይስተካከላል። ብቻ እግዚአብሔር የማይወዳቸውን ነገሮች ለመተው ልብን ለማን መስጠት ያስፈልጋል? እግዚአብሔርን መስጠት። መውደድ እግዚአብሔርን ማለት ነው። ልብ መስጠት ማለት መውደድ፣ ማፍቀር። ጌታ አምላክን ከሕግ ማንኛይቱ ትበልጣለች? ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ፣ ባልንጀራህን እንደ ራስህ ውደድ የምትላት ብሎታል። አያችሁ፣ ባልንጀራዬ ማን ነው ሲል የተረከለትን እዛ ወንጌል ላይ ታገኙታላችሁ። አሁን ጌታ አምላክህን መውደድ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን መውደድ። የሰማይቱ ቤት የክርስቶስ ቤት ነው። በጊዮርጊስ ስም የተሰየመ ታቦቱ ላይ አልፋ ወኦሜጋ የጌታ የመድኃኔዓለም አልፋና ኦሜጋ ስሙ የተጻፈበት ስጋና ደግሞ የሚፈተትበት በሰማይቱ ስም የተሰየመ መቅደስ። ሰማይቱን የምንወድ እግዚአብሔርን በፍጹም ነፍሳችን የምንወድ ከሆነ በረከሰ ሰውነት አንገባም። ለመታጠብ ነው የምንገባው፣ ለመታከም ነው የምንገባው።
ለመጥራት ነው የምንገባው። እጠበኝ ከበረዶ ይልቅ ነጭ እሆናለሁ ለማለት ነው የምንገባው። ለመለወጥ ነው። ድራማ ለመስራት አንገባ። አንዳንድ ሰዎች አሉ መቅደስ ውስጥ ቆመው ከማስቀደሳቸው ይልቅ የሚያስቀድሱ ሰዎችን የሚያውኩ ሰዎች፣ በር ላይ ቆመው የሚያውኩ ሰዎች አሉ። ታውቃላችሁ? ተከፍሏቸው፣ ገንዘብ ተከፍሏቸው ኦርቶዶክስ እንድትረበሽ ሰይጣን አሰማራቸው ሰዎች አሉ። በቅዳሴ መሃል ይጮኻሉ። እኛም አናውቅም፣ ጽድቅ ይመስለናል። ለነሱ መደገፍ ገነት ይመስለናል። ወደ ሰማይ የሚያደርገውን የጌታ ሥጋና ደም እርቃኑን ለማስቀረት የሚቆሙ ሰዎች አሉ። አይሁድ ካራቆቱት የበለጠ ቅዳሴውን የሚያራቁቱ ሰዎች አሉ። የሚቢጤ መስለው እየጮሁ ሰው ቃል እግዚአብሔር እንዳይሰማ። ለሁሉም ነገር ጊዜ አለው። ግን ሰውም ተው ማለት ይፈራል። የሰው ምላስ ፈርቶ ሳናውቀው የዲያብሎስ ተቆርቋሪዎች ከሆነ ቆይተናል። አንዳንድ ቤተክርስቲያን ስትሄዱ እጁ በሰንሰለት የታሰረ እግሩ በሰንሰለት የታሰረ ሰይጣን የሚጫወትበት ሰው ጸበል እየተጠመቀ ቅድስት አርሴማ እንደዚህ ብላለች ብሎ ይነግረናል። እንዴ ቅድስት አርሴማ ሰማዕቷ የከበረችዋን በሰይጣን አፍ ተናገረች ማለት እኮ ማዋረድ ነው። ከዚህ በላይ ጽርፈት እኮ የለም። ደርሶ ደግሞ ሰይጣን የሥርዓት ተቆርቋሪ ሆኖ ሲያወራ ከታሰረም እንዲናገር አይፈቀድለትም መጽሐፍ ላይ አይደለም። አጋንንትም እርሱ ክርስቶስ መሆኑን አውቆ ነበር፣ ግን ዝም ብሎ ከለከላቸው ይላል። ለአጋንንት ቦታ አትስጡት። ጸበልተኛ በተናገረ ቁጥር ሕጉ ከእግዚአብሔር አይደለም ከዲያብሎስ ነው። እኛ የእግዚአብሔርን ሕግ የመጽሐፉን ትተን የዲያብሎስ ሕግ እየተከተል መንገዳችን ሁሉ ክፉ፣ ጆሮዎቻችን የሚሰማ መርዶ ሆነ። ከዚህ በኋላ እግዚአብሔርን እንለምነው። ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራያ፣ አቤቱ የእውቀት ዓይኖች ስጠኝ፣ ከማየው ነገር የተነሳ እያበድኩ ነውና በሉት። መጽሐፍ ከምታየው ነገር የተነሳ እብድ ትሆናለህ። ይህ ቃል ዘባሕቲትከ ይስማ፣ ጆሮቻችንም ያንተን ቃል ብቻ ይሰሙ ዘንድ ጆሮቻችን ከዚህ በኋላ የእግዚአብሔርን ድምፅ ይስሙ። እግሮቻችን ወደ መቅደስ ይገስግሱ። ከሥራ ቦታ ያለን ትርፍ ጊዜ ከእግዚአብሔር ጋር የምናወራበት ይሁን። ያን ጊዜ ዋና ሕይወታችን በእግዚአብሔር ይመራል። እግዚአብሔር ሕይወታችንን ከተቆጣጠረው አላፍ በማድረግ በማድረግ ዋቤ ከሰይ ይቀርብ ነው መጽሐፍ። በቀኝ ሺዎች እልፍ ይላል፣ አንተ ዘንድ ግን አይቀርምም። ሰይጣን ቢዞርህም የሚወጣውን ፈልጎ አጠገቡ ጋር አይደርስም። ማን ስላለ ከአንተ ጋር? ማን ስላለ ከአንቺ ጋር? ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ እግዚአብሔር። ስለዚህ ልባችንን ለእግዚአብሔር እንስጥ፣ ሕይወትን ለእግዚአብሔር እንስጥ። ጌታ አምላክን በፍጹም ልብህ በፍጹም ነፍስህ ውደድ። ሰይጣንን ወዳጅ ያደረግበት ዘመን ይበቃል ነው። አሁን ልብህን ስጠኝ፣ ይበቃል። እስከ ዛሬ ድረስ የቆየንበት ዘመን ይበቃል። መስመራችን ከእግዚአብሔር ጋር የተስተካከለ የምንሰማው የቤተ ክርስቲያን ድምፅ፣ ጆሮቻችን በቅዳሴ ድምፅ የተሞሉ ይሁኑ። የውዳሴ የማይሰለች አምልኮ ያላት ተዋህዶ እምነ ቅድስት ቤተ ክርስቲያን የስቅለት ቀለሟ ሌላ፣ የሁዳዴ ጾም የአብይ ጾም ቀለሟ ሌላ፣ የፍልሰታ ቀለሟ ሌላ፣ የትንሣኤ ቀለሟ ሌላ፣ የአዲስ ዘመን ቀለሟ ሌላ፣ የመስቀል ቀለሟ ሌላ፣ በየበዓላት የምታሰማ ዜማ ሌላ ሌላ ሌላ። ዘመኑ ያልቃል፣ እሷ ሳትጨርስ የቀዳችሁ ከማያልቀው ሰማይ ስለሆነ ሳያልቅባት ዓመት ያልቃል። ተዋህዶ ማለት ይቺ ነው። ዓለም የጠላት እነዚህ እኮ ነው። እኛ እዚህ ውስጥ ነን፣ ደስ እያለን የምንኖርበት መቅደስ ውስጥ ነው ያለ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ አይሰለችም። ሕይወት መሰልቸት የበዛበት ነው። ምልልስ ተመሳሳይ ነው። በጣም ባለጸጋዎችን ቀርባችሁ ብታጣሯቸው፣ ብታጠኗቸው፣ ብትሰልሏቸው ልባቸው በእውቀት የተሞላ ነው። ምልልስ ነው ይሏቸዋል። እዚህ ቤት ግን ምልልስ የለም። ያለው መመለስ ነው። እግዚአብሔር ነው እድገቱ ራሱ ማየት በእያንዳንዱ ሕይወት አምናለሁ። የትምህርት ቤት ሕይወታችሁን አስቡ። አንደኛ ክፍል ተምረህ ጎበዝ ተማሪ ከሆንክ የሚናፍቅ ሁለተኛ ክፍል ነው። በጣም ጎበዝ ከሆንክ ሶስተኛ ክፍል ይናፍቃል። በጣም ጎበዝ ከሆንክ አራተኛ ይናፍቃል። ዲግሪ ከያዝክ በኋላ በጣም ጎበዝ ተማሪ ትምህርት የምትወድ ከሆንክ ትምህርት ቤት ለአንተ ሕይወትህ ስለሆነ ከዛ ቀጥሎ ደግሞ ሌላ ድጋሚ ወደ ሁለተኛ ዲግሪ ወደ ሶስተኛ እየተማርኩ አረጃለሁ የሚሉ ሰዎች አሉ። እውቀት እንዲወሰንላቸው ስለማይፈልጉ እግዚአብሔር ቤት ውስጥ እስከ መጨረሻው ዘመን ድረስ ልዩ ሶስትነትን በማመን ከኖርን ልባችንን ለእግዚአብሔር ከሰጠን ሕይወት አትሰለችም። እየጣፈጠ ኖሮ እንደው ያኛውን ባየው ትላለህ። መንግሥተ ሰማያት ይናፍቃል። ቅዱስ ጳውሎስ በየቀኑ አዳዲስ ኑሮዎችን እየኖረ እግዚአብሔርን ታምራት ሲያደንቅ መጨረሻ ላይ ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እድሜው ግን አጭር እኮ ነው። እዚህ ውስጥ ከቅዱስ ጳውሎስ የሚበልጥ እድሜ ያላችሁ ሰዎች አላችሁ በምድር ላይ ማለት ነው። ይሄን ግን አላላችሁ ሞት ትሰራላችሁ። ቅዱስ ጳውሎስ ግን ገና ምድር ላይ ያለ የቅድስናውን መንገድ ሲጨርስ እዚህ በዚህ እግዚአብሔር ከበእግዚአብሔር እጅ መኖር ልብን ለመስጠት እንዲህ መኖር የሚያረካ ከሆነ የሰማዩ ስሜት ይጠ እዛ ላይ ናፈኩኛል እንዲህ ለማለት ያብቃንላችሁ።
ሀገራችን እዛ ነዋ። የክርስቲያኖች ሀገር ይሄ አይደለም። መከራ የሚበዛበት ለዚህ ነው። ለአንተ ባልጋ ህይወት ክርስቲያን አሉት። ክርስቲያኖች ለመፈተን ነው። በመፈተን ደግሞ እግዚአብሔር ከአንቺ ጋር እንዳለ ማረጋገጫ ነው። የሚፈተን ብዙ የስሌት የተሳለ ኪት ያላልቀው እንዲወርሳል ይላል። በፈተና የሚጸና የተባረከ ነው። ተፈተን ትባረካለህ። እያለፍክ ክርስቲያን የማይፈተን አይደለም፣ አይሸነፍ ነው። ክርስቲያን የማይወርቅ አይደለም፣ የማይጠፋ ነው። ክርስቲያን የማያጠፋ አይደለም፣ የሚመለስ ነው። ሰውነን እኮ የሰው ባህሪ ያለ ብዙ ኃጢአት ሰርተናል። ሊያጥበን የተዘጋጀ መድኃኔዓለም ቅርብ ነው። ክብርና ምስጋና ለስሙ ይሁን። ሁሉን ማድረግ የሚችል አምላክ ከሚታየው ጀርባ የማይታየውን ያያል። ክርስቲያን ልቡን ለእግዚአብሔር ሲሰጥ፣ እግዚአብሔርን ሲወድ፣ አገልግሎትን ሲወድ፣ ቤተክርስቲያንን ሲወድ፣ ጳውሎስ ስለወደደ እኮ ነው። እስር ቤት ውስጥ ሆኖ ራሱን የሚገድለውን ወታደር አቆማለ። ገብቶ ምን ላድርገን? አንተና ቤተሰቦች ተመለሱ፣ ልባችሁን ለእግዚአብሔር ስጧል። እኔና እናንተም ከነ ቤተሰባችን የምንለወጥበት ዘመን ያደርገልን። የተወሰኑ ነጥቦችን አይተን ትምህርታችንን ለመቋጨት እንሞክራለን። ትኖረው ተዋህዶ ቤተክርስቲያን ውስጥ ነው። እርሱን ከለበስነው የዓለም ብርድ አይመታል። ሰይፉን ናፍቀን እንሄዳለን እንጂ ለምን ታረርን ብለን አናጉረመርምም። ሰዎች ስንሞት ለምን ዝም አሉ አንልም። ከዚህ ዓለም እንዳይደለን ይገባናል። መከራችን እየበዛ በሄደ ቁጥር የእግዚአብሔር ኃይሉ በእኛ ላይ እየተገለጠ ይመጣል። ምክንያቱም ስለ ስሙ መከራን በተቀበልን ቁጥር ለስሙ የሚቀና አምላክ እኛን ኃያላን ያደርገናል። በእሳት መካከል አልሙኒየም እንሆናለን። ሳንቃጠል እንወጣለን። በውሃ ውስጥ እንተነፍሳለን። ከአሳ የተሻለ ሕይወት ያለን ይመስል ከዚያ የተሻለ የባህር ውስጥ ማንነት ያለን እስኪመስል ድረስ በአሳ አንበሪ ሆድ ውስጥ እንተነፍሳለን። መተንፈስ ብቻ አይደለም፣ እንደ ዮናስ እንጸልያለን። ከጥልቁ ሆኜ ጠራሁት አለ ዮናስ። ክብርና ምስጋና ለአምላካችን ይሁን። አሳ ሆድ ውስጥ ያለውን ሰው አይረሳም እግዚአብሔር። ስለዚህ በአውሬ ሆድ ብንጣል እንኳን እግዚአብሔር ከኛ ጋር ካለ ማን ይቃወመናል? ማንም። እመኒ ወርቁ ማይከለ ጽላሎተ ሞት ይፈርሆ ለእኩ ይስማ አንተ ምስሌ። በሞት መካከል እንኳን ቢሄድ አንተ ከኔ ጋር ነህና። ይህን ዘመን ስናስብ ቤተክርስቲያን በብዙ ጥላቻ መካከል፣ በብዙ የውሸት ትርክትና ስድብ መካከል ነው ያለችው። ግን ክርስቶስ ከእሷ ጋር ስላለ እያደር ትፈካለች። እያደር ህዝቡ ይበዛል። እያደር ደጀ ሰላሙ በመንጋው ይጥለቀለቃል። እግዚአብሔር ህዝቡን ያበዛና እልልታው የአጋንንትን መንገድ ያናውጣል። የሌጊዮንን ጭፍሮች ይሰብራል። ዳጎንን ይጥላል። የእግዚአብሔር ታቦት ድምፅ። የዚህ ቤተክርስቲያን ልጆች ናቸው፣ ደስ ይበላቸው። ለዚህ አምላክ ነው ልባችሁን ስጡት የሚለው መጽሐፍ። ስለዚህ እግዚአብሔር ልባችን እንሰጡላችን። ሉቃስ ወንጌል ምዕራፍ 19 ቁጥር 1 ላይ በኢያሪኮ ከተማ ከንቲባ ሆኖ የሚኖር ሰው ዘኬዎስ ይባላል። የከተማው ከንቲባ ወይንም የቀራጮች አለቃ፣ የግብር ሰብሳቢዎች አለቃ ነው። በኢያሪኮ ትልቁ ሹም ነው። እሱን የሚያሹም የለም። ያ ታላቅ ሹም ክርስቶስን ለማየት ፈለገ። ነገር ግን ለሮማውያን ስለሚሰራ ኃጢአቱ ስለበዛ፣ በደሉ ስለበዛ የሰራዊት አባት እግዚአብሔር ሁሉን ማድረግ የሚችል መድኃኔዓለም ሰው ሆኖ በምድር ሲመላለስ ዝናውን ሰምቷልና ሊሆን ብሎ ፈለገ። የሰራው ኃጢአትና ሕዝቡን የበደለው በደል ከሕዝቡ ጋር እንዳይቀላቀል ከለከለው። ቁመቱ አጭር ነው። ተሽሎክሎኬ እንኳን ቀስ ብዬ እንደ ልጅ አየዋለሁ ቢል ባለስልጣን ነውና ብዙ የበደላቸውና ጥላቻ የበዛበት ሰው ስለነበረ ኮርኩሞ ይገሉታል። በወታደር አስከፍቼ ልይ እንኳን እንዳይ እንዴት ብሎ እግዚአብሔር በልብ ትዕቢት አይታይም፣ በፕሮቶኮል አይገኝም። እግዚአብሔር ራሱን በመጣል ለሚገኘው ልብን በመስጠት ነው። ስለዚህ አንድ ነገር አደረገ። ልቡን ለእግዚአብሔር ሰጠ። ስለ ትሕትና በከተማው የከበረው ሰው አምላኩን ለማየት እንደ ልጅ ተንጠልጥሎ ዛፍ ላይ ወጣ። ክብርና ምስጋና ለአምላካችን ይሁን። ዘኬዎስ ግን ሰልካካ ነው፣ ረጅም ቁመት ቢንሸረገግ ምን ዋጋ አለው? መንፈሳዊነት ከሌለ የሳጥንና የከፈን ሜትር መጨመር ነው፣ ሌላ ነገር የለውም። የቁመት ርዝመት፣ የነፍስ ቁመት ርዝመት ግን ሰማይ መንካት። እግዚአብሔር ነፍሳችንን ያስረዝመው። ተመልከቱ። ዘኬዎስ አጭር ነው ትላላችሁ፣ ዘኬዎስ ረጅም ነው። እቺ ነገር ላጫጭሮቹ ጥሩ ናት መሰለኝ። ደስ ይበላችሁ አጫጭሮች። ግን ልባችሁ ረጅም ካልሆነ ጥቅም የለውም። ረጃጅሞቹም ልባችሁ ረጅም ከሆነ አይዟችሁ ቅር እንዳይላችሁ። እኔም ትንሽ ረዘም እላለሁ አይደለም እንዴ? ቅራ ይሄ ማስክ ደግሞ ፈገግታ ማያሳይ። እሺ እግዚአብሔር ልባችንን ፈገግ ያድርግልን፣ በጽድቅ ድምፅ ያስፈግቀን መድኃኔዓለም። ስለዚህ ዘኬዎስ ቁመቱ ረጅም ነው። ምንድን ነው ያሳዘነው? ልቡን ስለሰጠ። ልብሽን ለእግዚአብሔር ስትሰጪ ሰማይ ትነኪያለሽ፣ ከተፈጥሮ በላይ ባህር ላይ ትራመጃለሽ፣ በእሳት ውስጥ ትዘምራለህ። ልብህን ስትሰጥ ኃጢአትን
ስትተው መስዋዕትነት የሚከፈልበት ሕይወት ነው ልብን መስጠት። ልብ ለእግዚአብሔር ከሰጡ ከዓለም ጋር መቆራረጥ ነው። ይህን መኑ ከዝሙቱ ዓለም ጋር፣ ከዘረኝነቱ ዓለም ጋር፣ ከመጠጡ ዓለም ጋር፣ ከጥንቆላ ዓለም ጋር፣ ከጥላቻው ዓለም ጋር ስትፋታ ከመንፈሳዊ ጋር ሕይወትህን ታስተሳስራለህ። ያኔ ግድ ይሰጠህ የምትወደውን ኃጢአት ትተህ የሚወድህን እግዚአብሔር ለመያዝ ያብቃ ወንድሜ። ስለዚህ ቁመቱ በአንድ ቀን ሰማይ ነካ። ለክርስትናው በሰጠው ዋጋ ቁመቱ ሎጋ ሆነ፣ ሰካካ ሆነ በአንድ ቀን። አያችሁ ዘኬዎስ አለው እግዚአብሔር ከአንተ ጋር ዛሬ እራት እበላለሁ። እግዚአብሔር ከኃጢአተኛ ጋር እራት ሊበላ ይገባል። እነሆ እኔ በደጅ ቆሜ አንኳኳለሁ አለ። ወእጎደጉድ ነው። እነሆ በበር ቆምኩኝ አንኳኳለሁ አለ። ማንም በሩን ከፍቶ ድምፄን ቢሰማና ቢያስገባኝ እራት እበላለሁ። መድኃኔዓለም የልብህን ደጅ እያንኳኳ ነው። ልብ በር የተባለው ልብ ነው። በር ላይ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ገብቼ እራት እበላለሁ አለ። ልጄ ሆይ ልብህን ስጠኝ ማለት ይሄ ነው። በደጅ ቆሞ እያንኳኳ ነው። ወንጌሉ ሲሰበክ እያንኳኳ ነው። ቅዳሴው ሲቀደስ እያንኳኳ ነው። ዝማሬ ሲዘመር እያንኳኳ ነው። በየቀኑ እያንኳኳ ነው። በተፈጥሮ ያንኳኳል። ኢዮብ 34 ቁጥር 25 ላይ እግዚአብሔር የሕይወት አስተማሪ ነው ይላል። እንደ እግዚአብሔር ያለ አስተማሪ የለም ይላል። እውነት ነው። በዚህ ዓለም ላይ ሰዎች በምዕራፍ በብዕር በሰሌዳ በጠመኔ በቾክ በወረቀት በተለያየ ነገር ያስተምራሉ። በሕይወት የሚያስተምር እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ቀንና ሌሊት የማግኘትና የማጣት የማትረፍና የመክሰር የመበርከትና የመረገም ምልክት ናቸው። ጨለማ የማጣት ምልክት ነው። ብርሃን የማግኘት ምልክት ነው። በሕይወት እግዚአብሔር ያስተምራል። ክብርና ምስጋና ለስሙ ይሁን። ስለዚህ በሕይወት የሚያስተምር እግዚአብሔርን ለማግኘት በትሕትና ራስን ማስገዛት ያስፈልጋል። ልብን ስትሰጥ ደረጃን ትተዋለህ። ዘኬዎስ ደረጃውን ተዋል። ለፍቅሩ ክብሩን ሀብቱን ማድረጉን ተወ ለክርስቶስ። መድኃኔዓለም ምን አለው? ወምሰ ሕይወተ ኮነ ለሰብአ ዝንቱ ቤት። አንተ ሰው እንደ አብርሃም አንተ ዛሬ በዚህ ቤት መዳን ሆኗል። ዘኬዎስ ምን ስማለ? የበደልኩት ሰው ካለ ይቅርታ ጠይቃለሁ፣ የቀማሁት ንብረት ካለ እሰጣለሁኝ፣ 4 እጥፍ ካለኝ ለልጆች ግማሹን እሰጣለሁ፣ የቀማሁትን የበደልኩትን 4 እጥፍ እክሳለሁ አለ። አንተ ትክክለኛው የአብርሃም ልጅ ነህ አለው። ክብርና ምስጋና ለስሙ ይሁን። ዘኬዎስን ሰልካካ ነው ያልኳቸው ለዚህ ነው። ቁመቱ ሰማይ የነካ መንፈሳዊ ቁመናው ያማረ ሰማይ የደረሰ ክርስቲያን ሰማይ መንካት አለበት። በመንፈሳዊ እድገት ልቡን ሰጥቶ ነው ጸጠ። ክርስቶስን ሲያዩ ሁለንተናውን ሰጠ። ቤተ ክርስቲያንን አይተን ለመለወጥ ያብቃንላችሁ ነው። የአባቶች አባት አብርሃም እንዴት ሆኖ ለእግዚአብሔር እንደተሰጠ አስቡት። ምንን ትቶ ነው እግዚአብሔርን የተከተለው አብርሃም? ዘፍጥረት 12 ላይ ሌላውን ታሪክ ለሌላ ጊዜ ትቼ አብርሃም ሳም ቤረገ ወተፈለጥ ማስማቲካ ነው። አብርሃም ከአገሩ ውጣ ከዘመዶች ተለየ ነው። እኔ ወደማሳየ አዲስ ምድር ትመጣለህ አለው። አብርሃም ቤቱን ተወ፣ ሀብቱን ተወ፣ ንብረቱን ተወ፣ አባቱን ተወ፣ እናቱን፣ ወገኖቹን፣ ዘመዶቹን ተወ። ያደገበትን አፈር የፈጨበትን ውሃ የተራጨበትን ቀየውን መንደሩን ተወ። ሀገሩንና ሕዝቡን ወገኑን ትቶ ወጣ። የወንድሙን ልጅ ሎጥን ሚስቱን ጾራን ይዞ ወጣ። እኔ ወደማሳይ ምድር ትቶ ወጣ። ዘመድ ያደረግከውን ኃጢአት ተውና ውጣ። ልብህን ስጠኝ ማለት ነው። ልብ መስጠት ፍቅር ነው። የፍቅር ሰነዱ ኃጢአትን መተው ነው። የተዛመድናቸውን ኃጢአት ውጣ ማለት ነው። ከዘመዶች ተለይ። ሱሰኝነት ከሆነ ዘመድ ተለይ። ስርቆት ከሆነ ዘመድ ተለይ። ጥላቻ ከሆነ ዘመድ ተለይ። ዝሙት ከሆነ ዘመድ ተለይ። ልማድ አድርገን የተቆራኘናቸው ዘመዶቻችን ኃጢአቶች እነዚህ ናቸው። እኩያት ፍትወታትን ተው።